ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጆን ዳንኤል ከስር እንዲፈቱ መወሰኑ ተሰማ። የፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎትም ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ መሰጠቱ ተሰምቷል። ጆን ዳንኤል ሊፈታ ነው ተባለ። የዛኔ እንኳን ታሰረ ብላችሁ ስታሽቃብጡ የነበራችሁ ዛሬ እንኳን ደስ ያለ ብላችሁ ቪዲዮ እንዳሰሩ እሺ ሁልሽም አቀሻለሁ። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። እነ ጆን ዳንኤል ከእስር እንዲፈቱ ፍርድ ቤቱ ውሳኔ ሰጠም። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ከእስር ተፈታው ቤታቸው ገብተዋል። እነ ጆን ዳንኤል ዛሬ ፌደራል ከፍተኛ ፍርድ ቤት ከእስር እንዲለቀቁ ውሳኔ ማስተላለፉም የሚታወቅ ነው። እጅግ በጣም አስደሳችና ሰበር ዜና ተሰምቷል። ጆን ዳንኤልና ናዮን ጨምሮ አምስቱም ተከሳሾች ከእስር መፈታታቸው እየተነገረ ነው የሚገኘው። እንደሚታወቀው ነሐሴ 16 2016 ዓ.ም ጆን ዳንኤልን ጨምሮ ስድስቱም ተከሳሾች በአውሮፕላን ውስጥ ሁከትና ብጥብጥ በመፍጠር እንዲሁም ደግሞ የኮምፒውተር ሕግን በመተላለፍ ክስ ተመስርቶባቸው ከአንድ ዓመት በላይ የፈጀ አጓጊ የሆነ የፍርድ ቤት ውሳኔ ሲከታተሉ እንዲሁም ደግሞ ህጋዊ ሂደቶችን ሲከታተሉ እንደነበረ የሚታወቅ ነገር ነው። በዚህ ሰዓት ግን ፍርድ ቤቱ እስካሁን ድረስ የታሰሩት ጊዜ በቂ ሆኖ በማግኘቱ እንዲሁም ደግሞ ግምት ውስጥ በማስገባትና በማስላት በቂ ሆኖ በማግኘቱ ከእስር እንደፈታቸው መረጃዎች እየወጡ ነው የሚገኙት። እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበር። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ ዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። አንድ ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል። እስኪ አንዴ እልል በሉ እኮ እያልኩ ነው እኮ አንዴ ኮሜንት ላይ በሉ። እግዚአብሔርን ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው ቁጥጥ አይደለም የሚለው እና ብሩክ ኒውስ ናንኮ እንትን ሰርተዋል። ጋይስ ቪዲዮ ሰርተዋል አላያችሁ? አዎ ሰማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አረረፉ እያልኳቸው እኮ መራራራ ኮሜንት ላይ እኮ ነው በቃ የምን አንተ ኢየሱስ ስም እኔ እኮ ዝነኛው ላይ ሆኜ እኮ ነው የሰማሁት። እየለበለብሽ ነበር አረ የምር እግዚአብሔርን ነው የምልሽ። ጌታ ምስክር እንጂ
ጠዋት 15 ቀን ይቆያል ያሉት ናሜ ጠዋት ነው አርባ ምንጭ የምንሄደው ታውቃለህ? አርባ ምንጭ እንግዲህ በቃ አርባ ምንጭ ሄደን ያለውን ነገር መፈጸም ነው። እዛ በቃ አርባ ምንጭ ሞዴስ ይዘና የምንሄደው ምን ይዘን ሞዴስ ለምናችን እንዴ እዛ አረ ለአልተ ነግሬ የለ እንዴ ሐሳባችን እርዳታ እኔ ደግሞ ድንገት ዝኝኩ ለራሳ ታረጋው ታዲያ ነው። ያራዳ ልጆች እንኳን ደስ አላችሁ ሁላችሁም። ጌታን እኔ ዋናው አገባቤ ነው ቪዲዮ ለቅቄያለሁ ልል ነበር፣ ግን በቃ እዚህ ኮሜንቱ ምናምን ጓጉቷልና በቃ ልንገራችሁ በሚለው ነው። ናኦሚም ደስ ብሎት ነው፣ ደስታውን ለማጋራት ነው አገባቡ። እና ምንድነው መሰላችሁ አንዳንዴ ዘ ኪንግ ኢዝ ባክ ምናምን እናንተም ሶሻል ሚዲያ ላይ ሆናችሁ ኪንግ ትላላችሁ ምናምን። እንዴት መሰላችሁ ሂዝ ክሬቲቭ፣ እኛ በቅርብ ስለምናውቀው ነው። ክሬቲቭ ነው። አይዲያዎቹን እናውቃለን፣ ሊሰራ የሚያስበው እናውቃለን፣ ከኛ ጋር ሼር የሚያደርገው እናውቃለን። ዛስ ዋይ እሱ እንደዚህ ስለሚያደርግ ሶ ዘ ኪንግ እንለዋለን። ገብታችኋል? ወንድማችን ነው፣ ጓደኛችን ነው። የሚሰራው እናውቃለን፣ የሚያስበው እናውቃለን። እስር ቤት ሆኖ ምን መስራት እንዳለበት እያሰበ የነበረ ሰው ነው። ገብቷል? እቅድ ያለው ሰው ነው። ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ነው። ስማርት ነው። ዛስ ዋይ ዘ ኪንግ ኢዝ ባክ እንላለን። ገብቷችኋል? እንደዚህ ላይክ ክሬቲቭ እያንዳንዱን የሚያደርጋቸውን ነገሮች አስቦበት ስለሚያደርግ ነው ኪንግ የምንለው እንጂ ዝም ብሎ እንደመጣለት አይደለም። እንዲህ የሚፖስተው ቪዲዮ የሚሰራ እያንዳንዱ ነገር አጥንቶ አቅዶበት የሚሰራ ስለሆነ ነው ዘ ኪንግ የምንለው። ገብቷችኋል? ላይቭ ላይ ብታየው ክሬቲቭ ነው፣ የሚሰራውን ያውቃል። ለዛ ነው ገብቷችኋል አይደል? እንጂ ዝም ብለህ እንደመጣለት ስለሆነ ምናምን ወይ የሆነ ሰው እንትን ለማለት አይደለም። ያራዳ ልጆች ይሄ ነው አይደል? ነው ያለውን ነገር አንቺም አራው እናት ምን ስንቱ ይወራል። yes እሱ ነው ስንቱን አወራ ነው እኮ ጋይ፣ ስንት ጊዜ ሙሉ ስንቱን አወራ ነው ከመጀመሪያ እስካሁን ድረስ። እግዚአብሔር እንግዲህ የሚናደድ ካለ ይናደድ፣ የሚደብረው ካለ ይደብረው። አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ። ከምንም በላይ እኔ እናቱ ቮይስ አድርጋልኝ ነበርና ላይቭ ይላ ብኔል የማን ይሙት እንዲደስ እንዳላበት ከምንም በላይ እናቱ እንዲደስ እንዳላት ጌታን ነው የምላችሁ። እግዚአብሔርን አስቱ ቮይስ አድርጋልኝ ነበርና በቃ ደስ ብሏታል። እንዴት ደስ እንዳለ አስቡ። የሷ ደስታ በቃ ከማንም በላይ የምትደሰተው እሷ ነች። በጣም በጣም ስለዚህ እንኳን ደስ አለሽ በሏት እናቱንም። ያራዳ ልጆች thank you so much በጣም ጋይስ ብቻ ዋናው ይሄን ነገር ለበና እኔ ራሴ ወይሳት ላይ ገብቻለሁ። በጣም ደስ ይላል። እግዚአብሔር ምስክር ይገባል እና ማታ እንገናኛለን። እግዚአብሔር ምስክሬ ማለት ነው። ጌታ ምስክር ያለቀሰ እና አዋርድ ይዘት እንዴት ገምቱ እና አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ ሊሆነ ይሄ አዋርድ ማለት ነው። አው እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ፣ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል ይሄ አዋርድ ጆዬ ነው። በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ፣ እግዚአብሔርን አለቀሰ። ባይዘዌ ጆን ዳንኤል ስነግረው አለቀሰ። ጌታ ምስክሬ አለቀሰ። ምንድነው መሰላችሁ አንዳንዴ ዘ ኪንግ ኢዝ ባክ ምናምን እናንተም ሶሻል ሚዲያ ላይ ሆናችሁ ኪንግ ትላላችሁ ምናምን። እንዴት መሰላችሁ ሂዝ ክሬቲቭ፣ እኛ በቅርብ ስለምናውቀው ነው። ክሬቲቭ ነው። አይዲያዎቹን እናውቃለን፣ ሊሰራ የሚያስበው እናውቃለን፣ ከኛ ጋር ሼር የሚያደርገው እናውቃለን። ዛስ ዋይ
እሱ እንደዚህ ስለሚያደርግ ሰው ዘኪንግ እንለዋለን። ገብቶቻል? ወንድማችን ነው፣ ጓደኛችን ነው። የሚሰራው እናውቃለን፣ የሚያስበው እናውቃለን። እስር ቤት ሆኖ ምን መስራት እንዳለበት እያሰበ የነበረ ሰው ነው። ገብቷል? እቅድ ያለው ሰው ነው። ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ነው። ስማርት ነው። ዛትስ ዋይ ዘ ኪንግ ኢዝ ባክ እንላለን። ገብቷችኋል? እንደዚህ ላይክ ክሬቲቭ እያንዳንዱን የሚያደርጋቸውን ነገሮች አስቦበት ስለሚያደርግ ነው ኪንግ የምንለው እንጂ ዝም ብሎ እንደመጣለት አይደለም። እንዲህ የሚፖስተው ቪዲዮ የሚሰራ እያንዳንዱ ነገር አጥንቶ አቅዶበት የሚሰራ ስለሆነ ነው ዘ ኪንግ የምንለው። ገብቷችኋል? ላይቭ ላይ ብታየው ክሬቲቭ ነው፣ የሚሰራውን ያውቃል። ለዛ ነው ገብቷችኋል አይደል? እንጂ ዝም ብለ እንደመጣለት ስለሆነ ምናምን ወይ የሆነ ሰው እንትን ለማለት አይደለም። ያራዳ ልጆች ይሄ ነው አይደል? ነው ማይ ያለውን ነገር አንቺም አራው እናት ምን ስንቱ ይወራል። yes እሱ ነው ያጆዬ ስንቱን አወራ ነው እኮ ጋይ ስንት ጊዜ ሙሉ ስንቱን አወራ ነው ከመጀመሪያ እስካሁን ድረስ። እግዚአብሔር እንግዲህ የሚናደድ ካለ ይናደድ፣ የሚደብረው ካለ ይደብረው። አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ። ከምንም በላይ እኔ እናቱ ቮይስ አድርጋልኝ ነበርና ላይቭ ይላብን የለ የማን ይሙት እንዴት ደስ እንዳላት ከምንም በላይ እናቱ እንዴት ደስ እንዳላት ጌታን ነው የምላችሁ። እግዚአብሔርን አስቱ ቮይስ አድርጋልኝ ነበርና በቃ ደስ ብሏታል። እንዴት ደስ እንዳለ አስቡ። እሷ ደስታ በቃ ከማንም በላይ የምትደሰተው እሷ ነች። በጣም በጣም ስለዚህ እንኳን ደስ አለሽ በሏት። እናቱንም ነው ያለው። አዎ ተፈቷል። እንኳን ደስ አላችሁ። ቀጥታ እንደዚህ ወጥ ከፍርድ ቤት ወጥቶ አይልም። ፕሮሰስ አለው እንዴ? አረጋይስ ታው ህግ ነው። ኤኒዌይስ ያራዳ ልጆች እንኳን ደስ አላችሁ፣ እንኳን ደስ አለን። ሁላችንም ደስ ብሎናል። ዘዋን ኤንድ ኦንሊ ዘዋን ኤንድ ኦንሊ አንዴ ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ዘዋን ኤንድ ኦንሊ ጆን ዳንኤል coming soon. Social media is here. Yes, እንግሊዘኛ oh my god በቃ እንደዚህ አይነት ባሉ ኮሜንት ላይ the one and only አባቴ ስማ እንትና ስማ the one and only እያልኩ ነው። the one and only አንድ ሰው ነው ያለው። the one and only the king is here አባቴ thank you ተመስገን አንተ አኮላተፉኝ በመዳና እንግሊዘኛ እኮ ነው አክሰንቴ ትንሽ ኒንጃ ፋሚሊ ሬዲዮ ነው ከስም ጎን ምናምን ኒንጃ ነው ሬዲ አድርገው ዝም ብለህ ምናምን አይደለም። yes thank you yes the one and only thank you እናመሰግናለን እግዚአብሔር ይመስገን። የምር የእናቱ ጸሎት ተሰማን ያልኩት እግዚአብሔርን ከምንም በላይ የእናቱ ጸሎት ተሰማ ነው በቃ ዋናው ፖይንቱ። እሺ ጋይስ ኮንግራ በሉ ከካ ኮሜንት ናዮም ተፈታለች። ሁሉም ዳይትም ፒዶም ሁሉም ተፈተዋል ጋይስ፣ ሁሉም ተፈተዋል በሉ በቃ። ምን እንደምል አላውቅም። እግዚአብሔር ያክብራችሁ ሁላችሁም። ከሱ ጋር እኔ ንግግር አልችልም፣ ይቅርታ ንግግር ስለማልችል ነው። ከሱ ጋር አብራችሁ የነበራችሁ ጸልያችሁለት በጣም ደስ ይላል። በእውነት በጣም ቅርበሉኝ እና ብቻ ደስ ይላል። ጆሲዬም አለ ወንድሜም አጠገቤ። ክፈትልኝ በእናትህ ክፈትልኝ፣ አንዴ ልስፈ ነው በእናትህ ክፈትልኝ በስፒከር እስኪ አንዴ በእናትህ እስኪ እያየ እግዚአብሔር ይመስገን። ጊዜ ይሮጣል፣ ጊዜ እንደ ቀልድ ይሮጣል። በእውነት ጊዜ ይሮጣል እንደ ቀልድ። አንድ አመት ምናምን ቀላል አልነበረም እና ሁላችሁም ከሱ ጋር የነበራችሁ ላመሰግናችሁ ነው የገባሁት በዚህ አጋጣሚ። እውነት ላመሰግና ክብሩን ይሰድ። የድሮ የበፊቷን በእናትህ ክፈታት ስትል ወይ እቺኛ ነው አይችልም አይደለም እዛው ነው ልንሄድ ነው። እቺ አንቺን ካለ በቃ አልቋል
ደስታ ነው፣ ፌሽታ ነው። ለመውደድ ምክንያት ሆነኝና ፍቅሬ ለመግለጽ ቃላጣው ሳይሽ ገና ህመሜ ቢበዛብኝ አንቺን አሩና እኮ ሚስኪን እኮ ነው ጌታ። እኔ ነግራችሁ ያየሁት ጊዜ መጀመሪያ ቀን ፊቱ ላይ ያነበብኩበት ነገር አለና ሚስኪንነቱን አትክዱለትም። ቂሊጦ ሄዶ እኮ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ቂሊጦ ሄዶ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ጋይስ የኔ ጌታ የመጀመሪያው ጠያቂ እኮ ነው። ቂሊጦ ሱፉ አድርጎ ሄደ። ቤተሰብ ደግሞ ተሻለኝ። አይመከረኝ ትንሽ አርፌ ነበር ጋይስ። እንደው ምን ይሻለኝ? እንደው አመል ሆኖብኝ ነው ቤተሰብ። አትለፍ ይለኛል ጋይስ። ያየሽውን ሁሉ ንገሪያቸው ይለኛል። ውስጥ ያለው መንፈስ ነው። ውስጥ ያለው መንፈስ ነው ቤተሰብ። እንዳትቀየሙኝ። እንደው አሁን ይሄንን ባልፈው ምን ችግር አለው? አሁን ስለ ቂሊንጦ ምን አስወራኝ ጋይስ? ምን አገባኝ? ግን ውስጥ ያለው መንፈስ